እነዚህ ቪዲዮዎች በእኔ ላይ መዲና ውስጥ ተጽዕኖ እንዳደረጉት ሁሉ እናንተ ጋር እንደሚያደርጉ አልጠራጠርም። ብዙ ገጠመኞች ገጥመውኛል። ከነዛ መካከል አንዱን ላሳያችሁ። በጣም በሚገርም ሁኔታ ልክ ከፈጅር በኋላ ፀሐዋ ፍንጥቅ ስትል የሆነ ሰው መጥቶ እዚህ ቁጭ ብሎ አማመ ቁበቱል ኸድራ ከረሱል ሰለላሁ ዐለይሂ ወሰለም ከተቀበሩበት ቦታ ፊት ለፊት ላይ ይህን ቁበቱል ኸድራን ይመለከታል በናፍቆት በስስት። ከዛ እዛችሁ ላይ ኩርምት ብሎ እንቅልፍ ወሰደው። ሱብሃንአላህ አያንቱ ነቢ አለይሂ ሰላቱ ወሰላም። ሁለተኛ ደግሞ የገረመኝ ቪዲዮ እዚህ ጋር ይሄ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም እናታችን አይሻ መኖሪያ ቦታ የነበረ ወይም ደግሞ ረውዳው ጫፍ ላይ ጎን ለጎን ያለ የአቡበክር የዑመር እና የረሱል ሰለላሁ ዐለይሂ ወሰለም መቃብር ያለበት ቦታ በጀርባ በኩል ቁጭ ብሎ የሆነ ነገር ይጽፋል። ሱብሃንአላህ እኛ በግፊት ያላገኘነውን ቦታ በጥሞና ቁጭ ብሎ የሆነ ጽሑፍ እየጻፈ ነው። ምን አይነት እድለኝነት ነው! አላሁ አክበር። እኛንም አላህ ግጠመን። በተረጋጋ መንፈስ በአፕሊኬሽን ነው የምንገባው። ብዙ ወረፋ አለ። በአመት አንዴ ነው የምንገባው። እንዲህ አይነት እድለኝነት። ሶስተኛው ቪዲዮ እነዚህ ሽማግሌዎች በመዲና ሐረም ውስጥ ኸሚስና ሰኞ ሲያስተናግዱ በባቡ ቢላል በኩል በቁጥር 38 ብዙ ጊዜ ሲያስተናግዱ ያቸዋለሁ በዚህ እድሜያቸው። ሱብሃንአላህ በጣም የሚያጅብ ነገር ነው። ከዚህ ላይ ግን ያው የሼህ መሐመድ አሚን ጉራ አንዲት ግጥም ትዝ ብላኛለች። እሷን ጋብዛችኋለሁ። ግን ከዛ በፊት ተመልከቱ። እኔን አባት ደግሞ ልላቀቃቸው አልቻልኩም። በዚህ ሁኔታ ላይ ሆኖ ለመስጂድ ያላቸውን ፍቅር ለነግራችሁ አልችልም። ሱብሃንአላህ አልዓዚም አታጧቸውም። በቃ ሁል ጊዜ አላህ ጥንካሬን ሲሰጥ መሐባን ሲሰጥ አላህ እንደው ጥንካሬውን አላህ ይስጠን። ሙዓለቁን ቢልመሳጅድ መስጂድ ላይ ልቦቻችን የተንጠለጠሉ አላህ አድርግልን። ተመልከቷቸው እዚህ ቦታ ላይ ሱብሃንአላህ። ጤና የሌለው ሰው ጋራ ተሸክሞ ወደ አንቱ ይጓዛል አንፋቆም አዝግሞ የሰዓዳም ጭፍራ ሲጋልብ አምሞ ድረሱልኝ ይላል በመሐከል ቁሞ የወንጀሉ ጭቃ ይታጠባል በንባ ሸምሱ ከጣሊዑን ፊ ነዋሒ ጠይባ የሚለው ግጥም ላይ እንደው የሚገርም እውነትም አንፋቆ ወደዛው ወደሚፈልገው ወደሚናፍቀው ቦታ ለመትመም የሚያግደው ነገር የለም። ሱብሃነል መሊክ አልቅዱስ። በጣም የሚገርም እይታዎችን ነውና